ይሄንን የእህታችንን የባምቢ ቪዲዮ ያመጣሁት ለሟርት አይደለም። ባይሆን እንዴት ሰዎችን ለክፉ ድርጊቶቻቸው በአስተያየቶቻችንና በሚወጉ ቃላቶቻችን እየገፋን እየከተትን መሆኑን ማሳየት ስለፈለኩ ነው። ቡኒ የተባለች እህታችንን ገና ከገደልን የቲክቶክ ማህበረሰብ ተረባርቦ ወደ ሞቷ ከሸኘ 3ኛ 4ኛ ቀን ላይ ነው የምንገኘው። በዚህ ነገር የሚጸጸትና ወይኔ ብሎ ጥርስ የሚነክስ ሰው እየተመለከትኩ አይደለም። ይገርማል። ከእንደዚህ አይነት ነገር ተሰብስበን ሰዎችን የምንተችበት መንገድን በማስተካከል ከስድብ ቃላት በመቆጠብ በተለይ ደግሞ እህቶቻችን ስሶች ናቸው፣ ሴንሲቲቭ ናቸው፣ በቃላት ይጎዳሉ፣ ይሰበራሉ። ጥንቃቄ ልናደርግ ሲገባን ነገር ግን በሚያሳዝን ሁኔታ ሞታቸውን በማፋጠን የገመድነት ድርሻውን መወጣጣችንን ቀጥለናል። በተለይ ደግሞ 10 20 30 100 ፎሎወር ይዛችሁ ፎቶግራፎቻችሁ ሳይታዩ ነገር ግን ፍጹም የብልግናና የነውር ቃላትን ሰዎችን በስነ ልቦና የሚጎዱ ቃላትን የምትጽፉ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ። የሚጠቅማችሁ አይደለም። ህሊናችሁ ዞሮ የሚወጋው እናንተኑ ነው። በእኛው በመንፈሳዊ ወንድሞችና እህቶች ላይም የሚያጋጥመው ይሄው ነው። በጣም ብዙ መምህራንን እያጣን እንደሆነ እያስተዋልን አልመሰለኝም። በጣም ብዙ ቤተክርስቲያንን በበጎ አድራጎት የሚጠቅሙ ወንድም እህቶቻችንን እያጣን እየተነፈግን ነው የምንገኘው። ለምን ቢባል ሁላችንም ነጣቂና ተሳዳቢ ሆነን ስለቀረን ይመስለኛል። ስለዚህ እባካችሁ ከክፉ ድርጊቶቻችን፣ ከክፉ ንግግሮቻችን፣ ከክፉ ቃላቶቻችን እንቆጠብ። ማየት የሚገባንን ብቻ ማድመጥ የሚገባንን ብቻ እናድምጥ። ነገር ግን ደግሞ ጥፋት ሲኖር ትችትና የትችት መስመሮቻችንን እናስተካክል። ልስራበት ተውኝ እንዴ 5 እና 6 አስቀምጬ መፖሰት እንኳን ፈራሁ። ማን ይልኛል ያክ እንዳለ ቪዲዮችን እያጠፋችሁ ቢታውኝ በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ። በጣም ያስጠላል፣ በጣም ያስጠላል። በጣም ልስራበት ተውኝ እንዴ 5 እና 6 አስቀምጬ ፊሽካው ራሱ አለነፋም ማለት ታክቲከኞቹ አስማተኞቹ እንዴት ነው? ሰላም አመሻችሁ፣ ደህና ዋላችሁ? ያ እኔ የምለው እውነት ለመናገር አንዳንዶቻችሁ ሰው ህይወቱን እንዲጠላ፣ ተስፋ እንዲቆርጥ፣ ራሱን እንዲያጠባ እዛ ጥግ ካልደረሰ ማቆም የምትችሉ አይመስላችሁም? እውነቴን ነው። በተለይ አሁን ባሚ እርግጠኛ ነኝ ትልቅ ልጅ አይደለችም፣ ግን እሷን በጣም እንትን የምትሏት ከእሷ በእድሜ የምትበልጡ ሰዎች ናችሁ ነው ወይንስ ኖርማል እየሆነ ነው? ከእናንተ የሚያንሱትን በቃ በማሳበድ እነሱ ሲያለቅሱ ራሳቸውን ሲያጠፉ ዲፕሬሽን ውስጥ ሲገቡ እናንተ የምታገኙት ደስታ አለ ማለት ነው። ልስራበት ነው ያለችው። ምን አረገች ይቺ ልጅ? ሸሙጣ አላችኋት። በቃ ከሸረሙጠች በሰውነቷ ነው። እኔ ለምን የራሳችሁን ችግር ማየት እንደተሳናቸው አላውቅም። አሁን በቀደም ለታ ስንት ስትራት የነበረች ልጅ ራሷን አጠፋች። ከዛ በኮመንት ደግሞ ብዙዎቻችሁ ተስፋ ቆርጫለሁ፣ አሞኛል። እናንተ የሚያማችሁ ከሆነ ሌላም ሰው እኮ ያመዋል እንዴ። እናንተ የማትፈልጉትን ነገር ሌላ ሰው ሲደረግበት ሳያማውን ብላችሁ ታስባላችሁ? ለምንድን ነው እንደዚህ ለሌላ ውድቀት፣ ለሌላ ምቀኝነት? እኔ ቱ ቢ ኦነስት ተከታታዩ አይደለሁም፣ ሰው ነው አሁን ይላከልኝና ጥግ ላይ እስክትደርስ ድረስ ነው የሚያደርጓት ብለው ነው የላኩልኝ። ግን ጥግ ላይ አይደለም ከፊትም መሃል መሆን የለባትም። ለምንድን ነው ማለት የሰው ውድቀት የእናንተ እድገት የሚመስላችሁ? የሰው ማልቀስ የእናንተ ደስታ የሚመስላችሁ? ምን አርጋ ነው? እኔ መጥፎ ሰው ከሆነ እኮ ባለመከተል መተባበር ይቻላል። የግድ እኮ አይደለም ምቀኛ የምቀኛ ሰፈር ይመስል ሰው ሲሞት ምስጥ ሆናችሁ አትበሉት። ሰው እስኪወድቅ ድረስ እስኪሰበር ድረስ ራሱን እስኪጠላ ድረስ ለምን ታረቁታላችሁ? በጣም እኮ ይሄ እኮ ኃይለኛ እኮ ትልቅ እኮ መንፈስ ውስጣችሁ ስላለ እኮ ነው። የእውነቴን ነው የምላችሁ። አሁን ይቺ ልጅ እንዲህ ስታለቅስ አሁን ደስ ይላችኋል? ምን አለበት ሰው ሲለወጥ ብትደሰቱ? ለማይረባ ሰው ግደለው ቁረጠው እያሉ ለሚያሳርዳችሁ እንኳን ጊፍት ስትሰጡ የምትሉ ሰዎች በአካውንቴ ልስራ ባካችሁ ነው የምትላችሁ። 4-5 ቪዲዮ ሰርቼ በፖስት የሚያይልኝ የለም ብዬ ፈርቼ ቁጭ አድርጌዋለሁ አለች። ለምን እንዴ? ሰው ሲለምን ሰፍ ትላላችሁ፣ ሰው ሲሰራ ምቀኛ ትሆናላችሁ። ወይ አትሰሩ ወይ አታሰሩ። ይሄ በጣም እኮ ትክክል ያልሆነ ነገር ነው። በእውነት እኔ እንዴት ኖርማል እያደረጋችሁት እንደሆነ አላውቅም። አይ ቲንክ እኔ ጨቅጫቃ ሆንኩባችሁ መሰለኝ፣ ግን ጥፋታችሁ ስለሚያናድደኝ ነው። ሁላችሁንም ሳይሆን የተወሰናችሁ ሰዎች ለሰው ልጅ እድገት ማነቆ ሆናችሁ ወይ አታድጉ ወይ አታሳድጉ። የእውነቴን ነው የምላችሁ። በቃ የሆነ ቦታ ላይ እናንተ ስለቆማችሁ ሁሉም ሰው መቆም አለበት። እኔ ስለሞትኩ አብረን መሞት አለበት። በቃ እኔ ከሞትኩ ደግሞ ሰርዶ አይብቀል አይነት አስተሳሰብ በጣም ከባድ ነው። በጣም ከባድ ነው። በእውነት ነው የምላችሁ።
የሚያጠፋችሁንና የማያለማችሁን ማጥፋት ሳትችሉ ስትቀሩ መስራት የሚችልና ደስተኛን ሰው ኮንፊደንስ ያለውን ሰው ደግሞ ለመጣል ትፈልጋላችሁ። እቺ ልጅ ቤተሰብ አላት። ወቃሽም መካሪም ቆንጣጭም ቤተሰቦቿ ናቸው። ምን አገባችሁ እናንተ? እኮ እዚህ ጋር ሚዲያ ላይ ሐሳብ ልትሰጡ ትችላላችሁ፣ ግን መስመር ስታችሁ ሰው ህይወቱን እስኪጠላ ድረስ ማድረግ ደግሞ እኔ ትክክል ነው ይላል ስለ እውነት። እና ተዋት ትስራበት። ተስፋ ታስቆርጡ ሰው ተስፋ ታስቆርጡ። እናንተ ተስፋ ስለቆረጣችሁ ሁሉም ሰው እንደናንተ መጨነቅ እንደናንተ በቃ ነው ወይስ የሌላ ሰው ለቅሶ የናንተ ሰላም የሚመስላችሁ ሰዎች አለ? እኔ እንጃ። እኔ ትልቅ ልጅ አትመስለኝም፣ ግን ለምን እንደዚህ እንደምታረጉ ቅብጥ ያለች ልጅ ነች፣ ቤተሰብ ያላት ልጅ ነች፣ ምናምን በራሷ ደግሞ እየተንቀሳቀሰች ያለች ልጅ ነች። ምን አለ እንደውም እንድትሰራ ሌላውንም እንድትቀጥር ነው እንጂ ሰፖርት ማድረግ ያለብን ጭራሽ ለምን? ኧረ በጣም እኔ በእውነት ነው የምላችሁ ምን አይነት ሰይጣን እንደሆነ ውስጣችን እየገባ ያለው አላውቅም። እግዚአብሔር እንደው ጨርሶ ይማረን እንጂ ይሄ የሚወጣ አይመስለኝም። የእውነቴ ነው። እናንተ ሚስማር ነው የምታዘንቡት ማለት አሁን ሳይው ግን ጩቤ ሁሉ ነው የምታዘንቡት። ተዋት ልጅቷ ትስራ፣ አትመቀኙ በእናታችሁ። ምቀኝነት በጣም እኮ ሰይጣናዊ እኮ ነው። ሰው አድጎ ትልቅ ቦታ ሲደርስ ስታዩት ደስ ይላችኋል፣ እነሱም ያመሰግኗችኋል። ለምንድን ነው እንዳይነሳ የሆነን ሰው በቴስታ በግንባር እንዲውጥር ብለህ የምትይዘው? ፈጣሪ ወይ ማን ነው? ማሚዬ አይዞሽ፣ አታልቅሽ፣ ጠንካራ ነሽ። ነገ ሌላ ቀን ነው። የእውነቴን ነው የምልሽ። ምንም ከአቅም በላይ የሆነ ነገር ነው። በርቺ እሺ፣ አታልቅሽ። ብዙዎቹን እኮ ሰበሯቸው። እውነት ፊዮናን አሸማቀው፣ ትንሽ ነች፣ አሸማቀው አጠፏት። ዋንትያን አሸማቀው አጠፏት። ጃኒን በጣም ሞከሩ፣ ሌሎቹንም እንደዛው። በቃ ሁሉንም ሰው ለመጣል። ኧረ በፈጣሪ ከባድ ነው እንዴ! በአስተያየቶቻችንና በሚወጉ ቃላቶቻችን እየገፋን እየከተትን መሆኑን ማሳየት ስለፈለኩ ነው። ቦኒ የተባለች እህታችንን ገና ከገደልን የቲክቶክ ማህበረሰብ ተረባርቦ ወደ ሞቷ ከሸኘ 3ኛ 4ኛ ቀን ላይ ነው የምንገኘው። በዚህ ነገር የሚጸጸትና ወይኔ ብሎ ጥርስ የሚነክስ ሰው እየተመለከትኩ አይደለም። ይገርማል። ከእንደዚህ አይነት ነገር ተሰብስበን ሰዎችን የምንተችበት መንገድን በማስተካከል ከስድብ ቃላት በመቆጠብ፣ በተለይ ደግሞ እህቶቻችን ስሶች ናቸው፣ ሴንሲቲቭ ናቸው፣ በቃላት ይጎዳሉ፣ ይሰበራሉ። ጥንቃቄ ልናደርግ ሲገባን ነገር ግን በሚያሳዝን ሁኔታ ሞታቸውን በማፋጠን የገመድነት ድርሻውን መወጣታችንን ቀጥለናል። በተለይ ደግሞ 10 20 30 100 ፎሎወር ይዛችሁ ፎቶግራፎቻችሁ ሳይታዩ ነገር ግን ፍጹም የብልግናና የነውር ቃላትን ሰዎችን በስነ ልቦና የሚጎዱ ቃላትን የምትጽፉ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ። የሚጠቅማችሁ አይደለም። ህሊናችሁ ዞሮ የሚወጋው እናንተኑ ነው። በእኛው በመንፈሳዊ ወንድሞችና እህቶች ላይ የሚያጋጥመው ይሄው ነው። በጣም ብዙ መምህራንን እያጣን እንደሆነ እያስተዋልን አልመሰለኝም። በጣም ብዙ ቤተክርስቲያንን በበጎ አድራጎት የሚጠቅሙ ወንድም እህቶቻችንን እያጣን እየተነፈግን ነው የምንገኘው። ለምን ቢባል ሁላችንም ነጣቂና ተሳዳቢ ሆነን ስለቀረን ይመስለኛል። ስለዚህ እባካችሁ ከክፉ ድርጊቶቻችን፣ ከክፉ ንግግሮቻችን፣ ከክፉ ቃላቶቻችን እንቆጠብ። ማየት የሚገባንን ብቻ ማድመጥ የሚገባንን ብቻ እናድምጥ። ነገር ግን ደግሞ ጥፋት ሲኖር ትችትና የትችት መስመሮቻችንን እናስተካክል።